ጭራሽ ተንበርክኮ ልመና። ተይልኝ፣ የምትወጂውን የምታፈቅሪውን ሰው ተይልኝ። ኧረ ምን ነው ማርቲ፣ ክብርሽን በዚህ ልክ አውርደሽ ተግማማሽሳ እንዴ? ምንድን ነው? አልፈልግሽም አለ እኮ። የዛሬውን ቪዲዮ አላየሽም እንዴ? አላየሽም መሰለኝ ጋይስ። አሚሩ ቤት እኮ ቪዲዮ ተለቋል። እኔ ማርታን የተውኩበት የራሴ ትልቅ ምክንያት አለኝ። ምክንያቱም ደግሞ ዛሬ መናገር አልፈልግም። ጊዜው ሲደርስ ከነ ማስረጃው አወጣላችኋለሁ። እጄ ላይ የገባው ማስረጃ አለ። ከዛ በኋላ ከማርታ ራቅኩኝ አለ። ስለዚህ የራስሽን ምክንያት ስላለሽ ነው ልጁ የራቀሽ አይደለ? ሲጀመር ደግሞ መጀመሪያውኑ የቀማሽው የሰውን ሰው ነው። ስለዚህ ዛሬ ላይ እነኚህ ልጆች ትናንትና ገና ምኑን ሳይዙት ገና በጩጬ እያሉ ተማሪ እያሉ ናቸው አብረው ብዙ ነገር አሳልፈው ለዚህ ደረጃ የደረሱት አይደለ? አንቺ ልጅ ትናንትና እየመጣሽው ምንድን ነው? በዚህ ልክ ራስሽን ክብርሽን ዝቅ አድርገሽ እናንተ ቤተሰብ የላችሁም እንዴ? ለቤተሰቦቻችሁ ለክብራችሁ አትጨነቁም እንዴ? ምንድን ነው በዚህ ልክ ለወንድ መዝረክረክ እንዴ? ስራዬን መስራት አልቻልኩም፣ ያቺም ስራዬን መስራት አልቻልኩም፣ ቤት ውስጥ ተቀምጬ ነው ሙለው እያለች ትነፋረቃለች። አንቺም ደግሞ እዚህ ጋር መጥተሽ ስራዬን መስራት አልቻልኩም። የእናንተ ስራ በወንድ ነው እንዴ? ጭንቅላታችሁ ውስጥ ወንድ ካሰባችሁ ነው እንዴ ስራችሁ ስራ የሚሰራላችሁ? ምንድን ነው በዚህ ልክ መዝረክረክ? ኧረ እንዴ! እንዴት ሴት ልጅ ሆነሽ ለሴት ልጅ ተንበርክከሽ ወንድ ተይልኝ ትያለሽ? ምንድን ነው የቡታጀራ ሰዎች ምን ነክቷቸው ነው ግን ጋይስ? ኧረ ምን አይነት መጋኘ ቢመታችሁ ነው ግን እንዴ? ትላንትና በዛ ልክ ክብርሽን አተሽ ሄድሽ። ዛሬም ደግሞ ልጅቷን ብቻዋን ጠርተሽ ተንበርክኮ መለመነ። ምን እሷ አቤል አይደለችም እኮ። አንቺ ለአቤል ጥሩ ሰው ከሆንሽና አንቺ ለአቤል አፍቃሪ ከሆንሽ ሲጀመር በአየር ላይ ንፋስ ላይ ጥሎሽ አይሄድም። አልፈልጋትም እያለ ነው። ምክንያቱም የሚወዳት የሚያፈቅራት አብሮ አደጉ ገና ጩጬ ሆኖ ሳሉ ተማሪ ሆኖ ሳሉ ብዙ ነገሮችን አብሮ ያሳለፉት ልጅ አለች። ስለዚህ ዛሬ ላይ አንቺን አይፈልግም። ምንድን ነው በዚህ ልክ እንዴ? ሚዲያ ላይ በዚህ ልክ ነገ ወደ ህይወትሽ ለሚመጣው ሰውስ ነገ የሆነ ወንድ ወደ ህይወትሽ ሲመጣ እኮ ይሄ እያንዳንዱ ስትሰሪ የነበርሽው ቪዲዮ እኮ ይወጣል። ሚዲያ የያዘው ነገር ምን አይለቅም አይደል እንዴ? ስለዚህ የዛን ቀን ምን ልታወሪ ነው? ምንድን ነው በዚህ ልክ እንደዚህ ጭራሽ ልመና እንዴ? በልመና የሚሆን ፍቅር አለ እንዴ ጋይስ?